አሁንም ሌላ አንዱን እወጣለሁ በማለት ተደራራቢ ወንጀል እየሰሩ ነው። ይህ ማለት ልጅህን ለመጠበቅ ስትል ያረከው የወንጀል ማድበስበስ ነው በማለት ሌላ ክስ ነው የሚመሰረትበት። ለእውነት የምትቆሚ ከሆነ እውነቱን ተናገሪ። ጊዜው እየጨመረ በሄደ ቁጥር የወንጀል ሪከርዳችን እየጨመረ ነው የሚሄደው። ወንጀልን ደብቃችሁ ረጅም ጊዜ በመቆየታችሁ ምስኪኑ ልጅ ግቢያችሁ በመቅበራችሁ የሚል ተደራራቢ ክስ ነው የሚነሳብን እያሉ ሲጨነቁ የነበሩት ጋሽ ደረጀ ዛሬ እውነት አፍጥጣ መታለች። ልጁን ለመጠበቅ ሲል እኔ ነኝ የገደልኩት፣ አዎ የልጁ ሕይወት በእኔ እጅ ነው የጠፋው በማለት ለፖሊስ ቃሉን ሰጥቷል። ቃሉም እንግዲህ ከተቀበለ በኋላ ፖሊስ አብጌልን በነፃ ለቋታል። ተጠርጣሪ ብትሆንም እውነታው እስከሚረጋገጥ በነፃ ለቋታል። ጋሽ ደረጀ ግን እስከዛሬ ሲፈራው የነበረው ይሄ ነው። በቃ ጋሽ ደረጀ በእርግጠኝነት አብጌልን ለመጠበቅ ህጉ አይፈቅድላቸውም እንጂ በእርግጥ ህጉ ፊዚካሊም ሳይኮሎጂካሊም ነው መርምሮ መረጃና ማስረጃ ሰብስቦ አንተ ወንጀለኛ ነው ብሎ የሚያረጋግጠው ቴክኒካሊ ሁሉ ማለት ነው። እና ጋሽ ደረጀን ያንን የገደልኩት ገድዬ ቀብሬዋለሁ ብሎ መናገሩ እንደ ወንጀለኛ ቢያስጠይቀውም ግን ፖሊስ ስለተናገረ ብቻ ወንጀለኛ ነው ማለት አይደለም። ፊዚካሊ ያያል፣ ቴክኒካሊ ያያል፣ እንደገና ደግሞ የአሻራ ምርመራ ያያል። የሚያሳዝነው ነገር ደግሞ የውሃ ጥፍር እዛ ውስጥ ተቀብሯል። ይሄ ራሱ ሌላ መዘዝ ይዞ መምጣቱ የማይቀር ጉዳይ ነው። እጅግ የሚያሳዝንና እጅግ ልብ የሚሰብር ጉዳይ ነው። በጣም ያሳዝናል። ወይዘሮ ማርታ አባትሽ ሲገርፍሽ፣ ሲገስጽሽ፣ ሲመክርሽ የነበረው እንደዚህ እንዳትሆኝ ነበረ። ይኸው ያመጣሽው ጣጣ ለእኛም ተረፈን። አርዱን በጥንቃቄ ብትንከባከቢው፣ ፍቅሩን እንኳን ባትቀበዩ፣ ትሪት ብታረጊው፣ ሳታስከፊ ከኔ ራቅ፣ እኔ ለአንተ አልሆነም፣ ፍቅርን እስካልተቀበልኩ ድረስ አንተ ብቻ ስለወደድከኝ የሚሆን ነገር አይደለም ብለሽ በስነስርዓት ብታናገሪው ይህ ሁሉ ነገር አይፈጠርም። አርዱንን ከሰው ሳትቆጥሪ በመናቅሽ ነው የሁሉ ጣጣ የመጣብን በማለት ወይዘሮ ማርታ እጅግ ልቧ ተሰብሯል። የሰማዩ ዳኛ ፈጣሪያችን ለእኛ ሲል እንደተገረፈልን፣ ለእኛ ሲል እንደተሰቀለልን አባትሽም ለአንቺ ሲል ህጉ ራሱን አሳልፎ አንቺን ለመጠበቅ ለአንቺ ሲል ራሱን አሳልፎ ሰጠ። ይህ ደግሞ የአባትነት ጥግ ነው። ሁልጊዜ ግን አንቺ እንዳንቋሸሽውና አባቴ አይወደኝም ለእኔ አታስቡልኝም እያልሽ ነበረ። ይኸው ፍቅሩን በተግባር አሳየሽ ነው ያለቻት ወይዘሮ ማርታ። እንግዲህ ዳጣም በጣም ስሜቷ ተሰብሯል፣ ስሜቷ ተጎድቷል። እንዴት አንቺ በፈጸምሽው ወንጀል አባትሽ እኔ ነኝ ሲል እንዴት ዝም ትያለሽ? ህግ ፊት እያለሽ እንዴት ውሸትን ትደብቂያለሽ? ቆይቶ እኮ እውነት መውጣት አይቀርም ተብላ ነበረ። እንግዲህ ፖሊሶቹም ቀጥታ ወደ ቤት ነው ይዘውት የመጡት። በጣም ያሳዝናል፣ በጣም ልብ ይሰብራል። በነገራችን ላይ ያው ነገሮች በደንብ በጥንቃቄ ሲጣሩ አሁን ውሃንም የሚመለከታት ነገር አለ። መትቸው ሄድኩ ብትል እንኳን የውሃ ጥፍር እዛ ላይ ከተገኘ ጥፍሯ መገኘቱ ብቻ ሌላ መዘዝ ይዞ አይመጣም ወይ? ውሃ የሕክምና ማስረጃ ቢኖራትም የሆነ ቅጣት የሚጠብቃት ይመስለኛል። በጣም ያሳዝናል እዚህ ጋር ማለት ነው። ወይዘሮ ማርታ፣ ጋሽ ደረጀ፣ ሙሉ ቤተሰቡ ሰላሙን ነው የሚያጣው። ሙሉ ቤተሰቡ በጣም በስትረስ ውስጥ ነው የሚያሳልፉት እና ለዚህ ሁሉ ተጠያቂ አብጌል ናት። ሰውን በሰውነቱ ማክበር ራሱ አንድ ቁም ነገር ነው። ሰው እንደ ሰውነቱ ሊከበር ይገባል። አርዱን ከዛ ቅልጥ ቃለ ፍቅር ወደ አውሬነት የተቀየረው ሲጀምር ስለናቀችው ስለምትተፋበት ነው፣ ስለምታመነጫጭቀው ነው። እንደ ሰው አላይህም፣ እኔ አልመጥንህም፣ አንተ ለእኔ አትመጥነኝም፣ ምን የማደርስም ቢጤህን ፈልግ እያለች እንደዛ ስታበሻቅረው ነው እንግዲህ ወደ መጥፎነት የተቀየረው ማለት ነው። እና በጣም ያሳዝናል። በሰፈሩት ቁና መሰፈር አይቀርም። አብጌል የእውነት አባቷን ፖሊስ ጣቢያ ትተው መታለች። እቤት ግን ጋሽ ደረጀ ገሎ የቀበረበትን ቦታ ለመጠቆም ወደ ቤት መጥተዋል። ሁሉም በጭንቀት ውስጥ ናቸው። የቤታችን ምሰሶ፣ የቤታችን ድምቀት፣ የቤታችን አባወራ 25ኛ ዓመት በችግር በደስታ በሀዘን በደስታ ያሳለፉትን ድፍን 25 ዓመታቸውን አክብሮ ሳያጣጥሙ እንደዚህ ያለ ነገር መፈጠሩ በጣም ያሳዝናል። እንግዲህ ሁሉም ተደናግጠው ወደ ውጭ ሲወጡ የተቀበረበትን ቦታ ለመጠቆም ነው የመጣው። አብጌል የምትይዘው የሚጨብጠው አጣች። እውነትን መጋፈጥ፣ ህግን መፋለም ጀምራለች። የእውነት እኔና እህቴ ነን የገደል ነው ወይስ እኔና ናታን የገደል ነው ወይስ እኔ ብቻ ነኝ የገደልኩት ብላ ትናገራለች። ምን ምትል ይመስላችኋል? አብጌል ወረዲ አባቴን የገደለው ብላ ውስጧ እንደማያምን እኔ ነኝ የገደልኩት ብሎ እንኳን ጋሽ ደረጀ በጣም እንቅልፋታ ሰላም ነስቷት ነው ያደረችው። ግን አባቴ በፍጹም ሰው አይገልም፣ እሱ አይደለም የገደለው አለች። ማን ነው ብላ ልጠቁም ነው።
አሁን እዚህ ጋር በጣም አወዛጋቢ ነገር የሚፈጠረው እሺ ማን የገደለው ይባላል። እኔ ነኝ፣ የእኔ ጥፋት ነው፣ የእኔ መዘዝ ነው፣ እኔ ነኝ ወንጀለኛው፣ እኔ ነኝ የገደልኩት፣ እኔ ነኝ የቀበርኩት ብትል የሚያምናት የለም። ኦልሬዲ አንቺ ገደልሽው፣ ግን አባሪና ተባባሪ የሚባል አለ። አንቺ ስትገሊው የአይን እማኝ አለ፣ ስትቀብሪው የአይን እማኝ አለ። ስለዚህ ያገዘች ሰው ግብረ አበር ይባላል። ይህ ማለት አባትሽም አለበት። ስለዚህ እሱም ወንጀለኛ ነው የሚባለው ማለት ነው። ጋሽ ደረጀ ጭስ በሌለበት እሳት አይነድም ይባላልና ዞሮ ዞሮ መዘዙ ለጋሽ ደረጀ ተርፎታል። በጣም ያሳዝናል። በጣም ቅስም ይሰብራል። እንግዲህ ሰላም መጀመሪያ በሰላም የእርግዝና ሁኔታ የተተራመሰው ቤት በአቢጌል የሰው ግድያ ወንጀል ድብልቅልቅ ወጥቷል። መጨረሻው ምን ይሆን? እጅግ 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 አጓጊ፣ እጅግ ልብ አንጠልጣይ። በጣም ያሳዝናል። ጋሽ ደረጀ በዚህ የሰላም ሁኔታ ያስጨንቀዋል። በዚህ ማርታ እውነቱን ሰማች ብለው ይጨነቃሉ። በዚህ የአቢጌል ወንጀል ሲድበሰበስ ዛሬ እውነታው ወጥቷል። ምን ይፈጠራል? ምንስ ይሆናል? ጋሽ ደረጀ እሷ ብትገለውም አንተ ቀብረኸዋል ተብሎ ነው የሚታሰረው። እንዲሁ እሷ እኔ ነኝ ብላ ቃሏን ብትሰጥም እኔ ነኝ ብላ እውነቱን ብትናገርም ብቻዋን ይህን ድርጊት ልትፈጽመው አትችልም ብሎ ሕግ እሱንም ከማሰር ወደኋላ አይልም። በጣም ያሳዝናል። እንዲህ መሆኑ ላይ ቀር በጊዜ ነገሮች ትኩስ እንደሆኑ ወንጀሉ ወዲያው እንደተፈጸመ ቢሆን ነገሮችም ግልጽ የሆኑ ነበረ። አሁን ግን ሁሉም ነገር ውስብስብ ብሏል። ከባድ ወንጀል ሰውን ገላችሁ ግቢያችሁ ውስጥ በመቅበራችሁ ሚስጥርን በመደበቃችሁ አባሪና ተባባሪ በማለት ወደ ዘብጥያ ነው የሚወርዱት ማለት ነው።